እናንተን ልጠይቃችሁ ይላል። ከእናንተ መካከል እረኛ ሆኖ የሚያግዳቸውን በጎችን እነዚያን በጎችን ጠጋ ብሎ እባካችሁን መንገድ አሳዩኝ የሚል እረኛ ማን ነው ይላል። አስቡት። ሳር ሊያግዳቸው ወይ ደግሞ በለመለመው ስፍራ በጎችን ሊያሰማራ የወጣ አንድ እረኛ መቼ ይሁን እረኞቹን ጠጋ ብሎ በጎቹን ጠጋ ብሎ እባካችሁን እናንተ እስቲ መንገድ ምሩኝ ብሎ የሚጠይቅ? ማንም እንደዛ የሚያደርግ የለም። ነገር ግን የእረኞች ሁሉ አለቃ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በጥልቅ በጨለማ በኃጢአት ከብርሃን ርቀን ያለነውን የሰውን ልጆችን ነፃ ሊያወጣ የመጣው ክርስቶስ በሚገርም ሁኔታ እረኛ ሆኖ እርሱ በግ ለሆነው ደግሞ ምን ሆነ? በትህትና ሕመምተኛ እንዴት ሐኪሙን ይፈውሳል? እንዴት ሐኪሙን ያክማል? እያለ ይጠይቃል። ክርስቶስ እኔና እናንተ መታመም የሚገባንን ሕማም ሊታመም፣ እኔና እናንተ ታጥበን የሥላሴን ልጅነት ማግኘት የሚገባንን ጥምቀት ሊጠመቅ ካለበት ከገሊላ ወዴት መጣ? ወደ ዮርዳኖስ መጣ ይለናል። እግዚአብሔር አምላካችን ዛሬ በሕይወታችን በእውነት ይምጣ። አያችሁ፣ ሁሉም እኔ እበልጣለሁ በሚልበት ዘመን ክርስቶስ ይህንን ሊያስተምርን ወደ ጥምቀተ ባህሩ ወደ ዮርዳኖስ ከገሊላ የወረደው ማለት ነው። እኔና እናንተ ዛሬ ከየት ነው ወደ ታች መውረድ ያለብን? ከየት ነው ዝቅ ማለት ያለብን? ውበት፣ ደም ግባት፣ ብዙ ነገር እኔና እናንተን ዛሬ ገዝቶን ከፍ ብለን ገንዘብ ገዝቶን ከፍ ብለን ሰዎችን በታች አድርገን እኮ እንኖራለን። ዝና፣ ስልጣን ከፍ ያደረገን ከዚያ በኋላ ግን በታች ያሉትን እንዲሁ የማንመለከት ብንወርቅ እንኳን እነሱ ላይ እንደምንወርቅ የማይገባን መውደቂያችንን ያላስተካክልን ብዙ ሰዎች እኮ አለን። ተመልከቱ። ዮሐንስ ግን አጥማቂ ሆኖ አጥምቀኝ ያለ በሰልፍ የሚጠመቁ ሰዎች እየጠበቁት ወረፋ እየጠበቁት እኔን አጥምቀኝ በአንተ መጠመቅ ይገባኛል የሚል ሰው ማለት ሊጠመቅ የመጣውን ክርስቶስን አጥምቀኝ ብሎ የሚጋብዝ ተመልከቱ። ዛሬ ሊማር የመጣውን ሰው የሚያስተምር ማን ይሁን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ከሁሉ አስቀድሞ ይህችን ዕለት በመስጠቱ እኔና እናንተን በጤና ጠብቆ በያለንበት ሆነን ድምፁን እንድንሰማ ፈቃዱን ያልከለከለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የከበረ የተመሰገነ ይሁንልን። የእግዚአብሔር ቤተሰቦች ይህ ድምፅ የሚሰማችሁ ሁሉ በያላችሁበት ሁሉ እግዚአብሔር ሰላም ከሁላችሁ ጋር ይሁን። እንደምንቆያችሁ አሜን። እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ለእግዚአብሔር መልካም ፈቃድ እንደ መንፈስ ቅዱስ አቀባይነት ለጥቂት ደቂቃዎች በደቂቃና በሰዓት የማይወሰነውን የልዑል እግዚአብሔርን ቃል እንነጋገራለን፣ እንማማራለን። የትምህርታችን ርዕስ የምናደርገው ኢየሱስ ከገሊላ ወደ ዮርዳኖስ መጣ በሚል ርዕስ እንነጋገራለን። ኢየሱስ ከገሊላ ወደ ዮርዳኖስ መጣ። ይህን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ላይ የምናገኘው አምላካዊ ቃል ነው። ቃሉን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከናዝሬት ገሊላ ወደ ዮርዳኖስ መምጣቱን የሚናገር ቃል ነው። ለምንድን ነው የመጣው? የመጣበት ምክንያት ምንድን ነው? በመምጣቱ ደግሞ እኛ ምን አገኘን? ወደ ዮርዳኖስ በመውረዱ በመሄዱ እኛ ምን አገኘን? የሚሉ ጥቂት ነገሮችን ተመልክተን ቃሉን እንግዲህ እናገባድዳለን ማለት ነው። እግዚአብሔር አምላካችን የራቀውን እንዲያቀርብልን የረቀቀውን እንዲያጎላልን ቅዱስ ፈቃድ ይሁንልን። ይህን ቃል የተናገረልን የጻፈልን ቅዱስ ማቴዎስ ወንጌላዊው ነው። ወንጌላዊው ቅዱስ ማቴዎስ ከ12ቱ ሐዋርያት መካከል አንዱ የሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል የመጽሐፍ ድርሻ ከተሰጣቸው ከአራት ወንጌላውያን መካከል ደግሞ የመጀመሪያው መሆኑ የሚታወቅ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ልደቱን በማንሳት የሚጀምረው ይህ ወንጌላዊ በሶስተኛው ምዕራፍ የሚያነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቁን ነው የሚያነሳው ማለት ነው። ለዚህም ነው ኢየሱስ ከገሊላ ወደ ዮርዳኖስ መጣ ብለን በርዕስ ያነሳነውን ኃይለ ቃል የጻፈልን። ይህንን ቃል ስንመለከት እንግዲህ ክርስቶስ ወደ ዮርዳኖስ እንዲመጣ ምክንያት የሆነው ብዙ ምክንያት ቢሆንም ከዛ መካከል ከብርሃነ ጥምቀቱ ጋር በማያያዝ እኛ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበት የመጀመሪያው ምክንያት ጥምቀት ምክንያቱ እንደሆነ ሊጠመቅ ወደ ዮርዳኖስ ወደ ዮሐንስ አጠገብ እንደወረደ እንመለከታለን ማለት ነው። ለምን መጣ ለሚለው ጥያቄያችን የመጀመሪያው ክርስቶስ ወደ ዮርዳኖስ የሄደበት የመጀመሪያው ምክንያት ሊጠመቅ ነው ማለት ነው። በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ። አሁን እዚህ ጋር የምንመለከተው ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ መጠመቁ ለራሱ ለክርስቶስ የሚያደርግለት ምንም ነገር የለም። ለእርሱ ከጥቅም በታችን፣ ለእኔና ለእናንተ ለሰው ልጆች ግን በኃጢአት በበደል ለረከስን እግዚአብሔር አትብሎ ያለውን በልተን ከሰማይ ወደ ምድር ለተጣልን ለእኛ ለሰው ልጆች ለአዳምና ለልጅ ልጆቹ በሙሉ 5500 ዘመን በመከራ ለቆየው ሕዝብ በሙሉ የክርስቶስ መጠመቅ ደግሞ ከጥቅም በላይ ነው ማለት ነው። ለእርሱ ለተጠመቀው ክርስቶስ ከጥቅም በታችን፣ ምናልባት እኛን ማዳኑ ለእኛ የማዳንን ሥራ ለመስራት መጀመሩ ለእኛ ይጠቅመናል። ዞሮ ዞሮ
ትልቁ ጥቅም ለእኛ ከጥቅም በላይ የሆነውን ጥምቀት ሊጠመቅ ክርስቶስ ወደ ምድር መጣ። ከምድርም ደግሞ ካለበት ከገሊላ ካደገበት ከገሊላ ወደ ዮርዳኖስ መውረዱን እንመለከታለን ማለት ነው። ታዲያ ክርስቶስ ወደ ዮሐንስ ሊጠመቅ ሲመጣ እዛ ጋር ከዮሐንስ ጋር የተነጋገሩት ንግግር አለ። እጅግ በጣም ብዙ ነገር እኛን የሚያስተምረን ማለት ነው። ምንድን ነው እሱም? የመጀመሪያው ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ የ6 ወሩ ጽንስ ሆኖ በእናቱ ማኅፀን ሳለ እናቱ ቅድስት ኤልሳቤጥና የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም የተነጋገሩትን በዚያ በኤፍሬም ሀገር በተራራማው ስፍራ የተነጋገሩትን ንግግር ይሰማ ነበር። ምንድን ያለችው ኤልሳቤጥ? የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ነበር። ይህንን በማኅፀኗ ሰምቶ የነበረው ቅዱስ ዮሐንስ መጥምቀ መለኮት ጌታውን ሊያጠምቅ የታደለ ጌታውን ሊያጠምቅ የታጨ ቅዱስ ዮሐንስ ምንድን ያለው? አንተ በእኔ ልትጠመቅ ወደ እኔ ልትመጣ እንዴት ይሆንልኛል ሲለው ነበር። የሚገርማችሁ ዮሐንስ በትህትናው ልዕልናውን ያሳየበትም ጌታችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ የመጣበት ዮሐንስ ያለበት ያ የዮርዳኖስ ስፍራ በተነጋገሩት ንግግርና ባደረጉት የጽድቅ ሥራ የምንመለከተው ትልቁ ነገር ምንድን ነው? ቅዱስ ዮሐንስ ትህትናውን ዝቅ ብሎ በማሳየት እኔ የእግሩን ጫማ ጠፍር ለመፍታት አግባቢ አይደለም፣ እኔ በውሃ ማጠምቃችሁ ነኝ እያለ ትህትናውን በመግለጡ ልዕልናውን ያሳየበት፣ እግዚአብሔር በትህትናው ልዕልና ለሱ የሰጠበት፣ ክርስቶስ ደግሞ በትህትናው ለዘላለም እንዲነገር የላቀ ትህትናውን ያሳየበት ነው። እንግዲህ በዚህ ጋር ስንመለከት ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። የእነዚህን የሁለቱን ንግግርና በዚያ በዮርዳኖስ ቦታ የተከወነውን ነገር ሊቁ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። አሁን ጌታ በባሪያው ፊት ቆሟል ይላል። እንግዲህ አስቡት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የወረደው ሊጠመቅ ነው። ለምን? በዮርዳኖስ እያጠመቀ ያለ መጥምቀ መለኮት ተብሎ መለኮትን ሊያጠምቅ የታጨ መለኮትን ለማጥመቅ የታደለ ከሴት ከተወለዱ መካከል የተለየ የተባለ ቅዱስ ዮሐንስ እያጠመቀ ነው። የምን? የንስሐ ጥምቀት። ንስሐ ግቡ እያለ እየዘለፋቸው በጥፋታቸው እየወቀሳቸው እናንተ የወፉኝት ልጆች እያላቸው ክፋታቸውን እየነገረ እነርሱ ንስሐ እንዲገቡ ያስተምር ነበረ። ማን? ቅዱስ ዮሐንስ መጥምቀ መለኮት ማለት ነው። ታዲያ ዮሐንስ በሚያጠምቅበት ስፍራ ክርስቶስ ሊጠመቅ ሲመጣ አሁን እሱ ከሚያጠምቃቸው እየዘለፋቸው እየወቀሳቸው ከሚያጠምቃቸው ሰልፈኞች ውጪ የሆነ እንግዳ መጥቶበታል ቅዱስ ዮሐንስ። አሁን በዚህ ቦታ ጌታ በባሪያው ፊት ቆሟል ይላል ቅዱስ ዮሐንስ አፈወርቅ ሲናገር። ይሄንን ጌታ በባሪያው ፊት ቆሟል። ከዚህ በኋላ ጥያቄ ይጠይቃል። አሁን በወታደሩ ፊት የሚሰግድ በወታደሩ ፊት ጎንበስ የሚል በወታደሩ ፊት በትህትና አንገቱን የሚደፋ ንጉሥ ማን ነው ብሎ ይጠይቃል። ተመልክቱ፣ ወታደር ያለው ዮሐንስን፣ ንጉሥ ያለው ጌታ ያለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን። ምክንያቱም ዮሐንስ ምንም እንኳን በሥጋ ሲወለድ ከኤልሳቤጥ በመወለዱ 6 ወር የሚቀድመው ቢሆን እንኳን ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ለዚያ የታጨ አምላኩን ለማጥመቅ የታጨ ቢሆንም የቅድስት ኤልሳቤጥ ልጅ ቢሆን የካህኑ የዘካርያስ ልጅ ቢሆን እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪው መሆኑን ያውቃል። እርሱ የፈጠረው አምላክ ነው። ተመልከቱ፣ አሁን ንጉሥ በሎሌ ፊት ቆሟል። ምን ሊል? ዝቅ ብሎ ሊጠመቅ በትሕትና። ይህንን ይጠይቃል ቅዱስ ዮሐንስ አፈወርቅ። አይተውም፣ አሁንም ይቀጥላል። እናንተን ልጠይቃችሁ ይላል። ከእናንተ መካከል እረኛ ሆኖ የሚያግዳቸውን በጎችን እነዚያን በጎችን ጠጋ ብሎ እባካችሁን መንገድ አሳዩኝ የሚል እረኛ ማን ነው ይላል። አስቡት፣ ሳር ሊያግዳቸው ወይ ደግሞ በለመለመው ስፍራ በጎችን ሊያሰማራ የወጣ አንድ እረኛ መች ይሁን እረኞቹን ጠጋ ብሎ በጎቹን ጠጋ ብሎ እባካችሁን እናንተ እስቲ መንገድ ምሩኝ ብሎ የሚጠይቅ? ማንም እንደዛ የሚያደርግ የለም። ነገር ግን የእረኞች ሁሉ አለቃ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በጥልቅ በጨለማ በኃጢአት ከብርሃን ርቀን ያለነውን የሰውን ልጆችን ነፃ ሊያወጣ የመጣው ክርስቶስ በሚገርም ሁኔታ እረኛ ሆኖ እርሱ በግ ለሆነው ደግሞ ምን ሆነ? በትሕትና በፊቱ ዝቅ ሊል ቆመ። ይህንን ይጠይቃል ማለት ነው። ይቀጥላል። አሁንም ንጽሕና ራሱ በአዳፋ እጅ ሲታጠብ ለመንጻት ሲመጣ የተመለከተ ማን ነው ይላል። ሕሊናችንን እስቲ በእውነት በጥያቄ እንወጥር። እስቲ በእውነት ክርስቶስ በዮሐንስ ፊት ሊጠመቅ ሲመጣ እስቲ ተመልከቱ። ንጹሕ ነው፣ በባህሪው ንጹሕ የሆነ ንጽሕናን ሊያድል የሚችል ያደፉትን የሚያነጻ በደሙ ዓለምን ሊያነጻ በደስታ እንድትኖር ዓለምን ወደ ቀደመ ክብሯ ሊመልሳት የመጣ ክርስቶስ በዮሐንስ ፊት ዝቅ አለ፣ መጥቶ በፊቱ ቆመ። እባክህን አጥምቀኝ እያለው ማለት ተመልከቱ። ሕግን ስርዓትን ሊፈጽም ጽድቅን ከእርሱ ጋር ሊከውን መጣ ማለት። ታዲያ ክርስቶስ ወደ ዮርዳኖስ የወረደው ሊጠመቅ እንደሆነ ግልጽ ነገር ነው። ቅዱስ ዮሐንስ አፈወርቅ ይቀጥላል። አሁንም ዳኛ መፍረድ የሚችል ዳኛ መፍረድና የፈለገውን ማድረግ በእጁ ያለ ዳኛ እንዴት ተከሳሽን
የተፈረደበትን ሰው በፍርድ ምርኮኛ ሆኖ ያለውን ሰው ነፃነትን ለመጠየቅ ይመጣል እያለ ይደመማል በክርስቶስ ትሕትና። ክርስቶስ በሰጠው ትሕትና ባሳየው ትሕትና ደግሞ ቅዱስ ዮሐንስ ያገኘውን ያንን ልዕልና ይመለከታል ማለት ነው። ዛሬ እኔና እናንተ ብርሃነ ጥምቀቱ ላይ ስንደርስ ሕሊናችንን መጠየቅ የሚገባን ልቦናችንን እንድናስተውል የሚያስፈልገን ትልቁ ነገር ይሄ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በትሕትና እንዲህ ዝቅ ብሎ በዮርዳኖስ በባሪያው እጅ የሚጠመቅ ከሆነ እኛ ለምን ይሁን ዝቅ ያልነው? ምን ይሁን እኔና እናንተ እንድናጎነብስ ያደረገን? ከጉልበት በታች ተንበርክከን ተገዝተን እንድንኖር ያደረገን ምን ይሁን? በእውነት በትሕትና ነው የተገዛ ነው? ለገዛን ለፈጣሪያችን በደሙ ለዋጀን ለእርሱ ነው እጃችንን የሰጠነው? ልቦናችንን ማንነታችንን ያስረክብ ነው? ወይስ በምን ይሁን? እኛ በታቦቱ ፊት እኮ ለመንበርከክ የገዛነው ቀሚስ የለበስነው ነጭ ልብስ እንዳይበላሽብን የምንጠነቀቅ እኮ ብዙዎቻችን እንኖራለን። ለልብሳችን መጨቄት የምንሰቃይ እኮ ብዙዎች እንጨነቃለን። ለሱ የምንኖር ለሱ የምናስብ እኮ አለን። ለታቦቱ ክብር ለመስገድ እንኳን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰለውን ታቦቱን በወጣ ጊዜ በሱ ፊት ለመስገድ እኮ የምንጨነቅ እንኖራለን። ለጥምቀቱ ለብርሃነ ጥምቀቱ ልቦናችን አስተውሎ ዮሐንስና ክርስቶስ የተነጋገሩትን ንግግር እየተመለከትን ቅዱስ ዮሐንስ አፈወርቅ እንድናስተውል የሚጠየቀንን ጥያቄ ሕሊናችን እንድንጠይቅ በእውነት እግዚአብሔር በቸርነቱ ሁላችንም ይርዳን። ሌላው ምንድን ነው የሚለው? የሞተ ሰው እንዴት ሙትን ሕያውን ደግሞ ሊያስነሳ ይችላል ይላል። ለራሱ ሙት የሆነ ለራሱ በድን የሆነ ሕያው የሆነውን በሕይወት ያለውን እንዴት ሊያስነሳው ይችላል? ሊቀሰቅሰው እንዴት ይችላል? ለእርሱ መልእክት ሊያስተላልፍ እንዴት ይችላል ይላል። ያን ሲል ቅዱስ ዮሐንስን ወይ ደግሞ መጥምቀ መለኮትን ቅዱስ ዮሐንስን ክብሩን ዝቅ ሊያደርግ ፈልጎ አይደለም ቅዱስ ዮሐንስ አፈወርቅ ይህንን ጥያቄ የሚጠይቀው። የሚገርማችሁ የሊቁ ጥያቄ በዚያ በ5500 ዘመን በፍዳ ዘመን በመከራ ዘመን የነበረውን ዮሐንስን ከማን ጋር ያነጻጽራል? ያንን ፍዳ ሊያጠፋ ሊያጸዳ በደሙ ሊዋጃት ሊቤዣት የመጣውን ክርስቶስን እያነሳ ይናገራል ማለት ነው። ትሕትናውን ይናገራል። እንዴት እንደዚህ ሊሆን እንዴት ሊጠመቅ ወደ ባሪያው መጣ የሚለውን ማለት ነው። ሕመምተኛ እንዴት ሐኪሙን ይፈውሳል? እንዴት ሐኪሙን ያክማል? እያለ ይጠይቃል። ክርስቶስ እኔና እናንተ መታመም የሚገባንን ሕማም ሊታመም፣ እኔና እናንተ ታጥበን የሥላሴን ልጅነት ማግኘት የሚገባንን ጥምቀት ሊጠመቅ ካለበት ከገሊላ ወዴት መጣ? ወደ ዮርዳኖስ መጣ ይለናል። እግዚአብሔር አምላካችን ዛሬ በሕይወታችን በእውነት ይምጣ። በጥምቀቱ ስንመለከት እኛም ካለንበት ቦታ ወጥተን እንሄዳለን። ታቦታቱን አጅበን ወደ ጥምቀተ ባህሩ እንወርዳለን። ክርስቶስን አጅበን ታቦቱን አጅበን ስሙ የተጻፈበትን ይዘን በዚያ አጀብ በእልልታ ስንወጣና ስንወርድ ወደ ባህሩ ወደ ጥምቀቱ ስንሄድ ወደ ወንዙ ስንሄድ እኔና እናንተ በእውነት ልቦናችን ወደ እርሱ ሊሄድ ይገባል። ያንን ትሕትና ልንማረው ያስፈልጋል ማለት ነው። ታዲያ ምን ይላል? አሁንም ያንተ ወዳጅ የሆነው ሙሴ ጀርባህን እንዲመለከት እድል ፈንታ ተሰጥቶታል። ፊትህን ለማየት አልታደለም። አንተ ግን ኃጢአተኛ በሆንኩት በደለኛ በሆንኩት ያለ እናት ያለ አባት በበረሃ ያደግኩትን እኔን ዮሐንስን መርጠ በእኔ ልትጠመቅ ወደ ዮርዳኖስ መጣ እያለ የአምላኩን ትሕትና ይደነቅበታል ቅዱስ ዮሐንስ። ተመልከቱ። ዛሬ እኔና እናንተ በእውነት ለእኔና ለእናንተ ለመጠመቅ የመጣውን ወደ ዮርዳኖስ የወረደውን በየዓመቱ ጥምቀተ ባህልን ስናስብ ጥምቀተ ባህሩን ስናከብር ለብርሃነ ጥምቀቱ እንኳን አደረሰ እንኳን አደረሰሽ ስንባባል በእውነት ለእኛ የተደረገውን ትሕትና በትሕትና ዲያብሎስን ድል ያደረገበትን በማየ ዮርዳኖስ ተጠምቆ የእኔና እናንተን የዕዳ ደብዳቤ መደምሰሱን እንመለከታለን ወይ? እጅግ በጣም በሕሊናችን ማዋልና ማሳደር የሚገባን ይሄ ነው ማለት ነው። አሁን እንዲህ ይላል ቅዱስ ዮሐንስ ክርስቶስ በፊቱ ሲቆም መጥምቀ መለኮት የተናገረው አንድ ቃል አለ። በእውነት እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ አትጠመቅም አለው። ተመልከቱ። እኔ በአንተ ልጠመቅ ይገባኛል። ይህን ሲል አጥማቂ ነው። መጥምቀ መለኮት ብቸኛ አጥማቂ ነው። በነገራችን ላይ ዛሬ ብዙ አጥማቂ ናቸው ብለን የምናወራቸው ናቸው ተብሎ የሚነገርላቸው ሊኖሩ ይችላሉ። ነገር ግን ብቸኛው መጽሐፍ የሚያውቀው አጥማቂ ማን ነው ብትሉኝ ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ። ይህ ቅዱስ ዮሐንስ ምንድን ነው የሚለው? እኔ በአንተ ልጠመቅ ይገባኛል ይላል። አምላኩን ይጠይቃል። እኔ አንተ ፊት ስቆም እኔ መጠመቅ አለብኝ። በሰልፍ ማጠምቃቸውን የንስሐ ጥምቀት ነው ማጠምቃቸው፣ አንተ ልታጠምቀኝ ይገባል እያለ አምላኩን ይጠይቃል። ይህ የሚደንቅ ቃል ነው። የሚገርማችሁ አሁን አጥማቂ ሆኖ በሰልፍ የሚጠመቁ ሰዎች ተሰብስቦ ሳለ እኔ በአንተ መጠመቅ ይገባኛል የሚል አጥማቂ ሆኖ ጥምቀትን የሚመኝ አጥምቀኝ የሚል አጥማቂ ዛሬ ከየት እናገኛለን? ተመልከቱ። መምህር ሆኖ እኔ ልማር የሚል ሰው እኮ ዛሬ አናገኝ። አገልጋይ ሆኖ እኔ ልገልገል የሚል ሰው እኮ ዛሬ አናገኝ። አያችሁ፣ ሁሉም እኔ እበልጣለሁ በሚልበት ዘመን ክርስቶስ ይህንን ሊያስተምርን ወደ ጥምቀተ ባህሩ ወደ ዮርዳኖስ ከገሊላ የወረደው ማለት ነው።
እኔና እናንተ ዛሬ ከየት ነው ወደታች መውረድ ያለብን? ከየት ነው ዝቅ ማለት ያለብን? ውበት፣ ደምግባት፣ ብዙ ነገር እኔና እናንተን ዛሬ ገዝቶን ከፍ ብለን ገንዘብ ገዝቶን ከፍ ብለን ሰዎችን በታች አድርገን እኮ የምንኖራል። ዝና፣ ስልጣን ከፍ ያደረገን ከዚያ በኋላ ግን በታች ያሉትን እንዲሁ የማንመለከት ብንወርቅ እንኳን እነሱ ላይ እንደምንወርቅ የማይገባን መውደቂያችንን ያላስተካክልን ብዙ ሰዎች እኮ አለን። ተመልከቱ። ዮሐንስ ግን አጥማቂ ሆኖ አጥምቀኝ ያለ በሰልፍ የሚጠመቁ ሰዎች እየጠበቁት ወረፋ እየጠበቁት እኔን አጥምቀኝ በአንተ መጠመቅ ይገባኛል የሚል ሰው ማለት ሊጠመቅ የመጣውን ክርስቶስን አጥምቀኝ ብሎ የሚጋብዝ ተመልከቱ። ዛሬ ሊማር የመጣውን ሰው የሚያስተምር ማን ይሁን? ተመልከቱ። እኔና እናንተ ገና ብዙ ከጥምቀቱ የምንማረው መማር የሚገባን ነገር አለ ማለት ነው። እግዚአብሔር ማስተዋሉን አድሎ በረከቱን እንድናገኝ እንድናተርፍ በቸርነቱ ይርዳን። ሌላው ግን እዚህ ጋር ዮሐንስ ሳይጠነቀቅ ያላለፈው አንድ ትልቅ ነገር አለ። ክርስቶስ በፊቱ ቆሞ ይሄንን ንግግር ሲያደርጉ ምንድን ያለው መጥምቀ መለኮት ቅዱስ ዮሐንስ? ህዝቡ አሁን ከዮሐንስ ጋር ሲነጋገሩ ክርስቶስን እንደነሱ ተራ ጠብቆ የሚጠመቅ እንደነሱ ከኃጢአት ሊነጻ የሚጠመቅ እንደነሱ የእፉኝት ልጆች የሚለው ትምህርት የሚመለከተው መስሎ እንዳይታያቸው ዮሐንስ ተጨነቀ። እጅግ ውስጡ ተጠበበ። ከዚህ በኋላ ምን አለ? የእግዚአብሔር ልጅ የእግዚአብሔር በግ የዓለምን ኃጢአት በሙሉ የሚያስወግድ የእግዚአብሔር በግ ይሄውላችሁ ብሎ ጥያቄ መለሰላቸው። ሰዎች እንዳይጨነቁበት፣ ሰዎች እንዳይራቡበት በጥያቄ ብዛት ተመልከቱ። ይሄን የእግዚአብሔርን በግ ለማየት እውነተኛውን የመስዋዕቱን በግ ለማየት ብዙዎች በዘመናቸው ሲጠይቁ ነው የኖሩት። ለምሳሌ የአብርሃምን ልጅ ይስሐቅን መመልከት እንችላለን። ለመታረድ ወደ ሞሪያም ተራራ እየወጣ ይስሐቅ አባቱን ምንድን ያለው? አባቴ አብርሃም ሆይ ሁሉን ነገር አዘጋጅተናል፣ ሁሉን ነገር ይዘናል፣ የመስዋዕቱ በግ ወዴት ነው ብሎ ሲጠይቀው ነበር። ተመልከቱ። ዛሬ የመስዋዕቱ በግ ወዴት ነው ለሚለው ጥያቄ እውነተኛው የእግዚአብሔር በግ የዓለምን ኃጢአት በሙሉ የሚያስወግድ እርሱ ኃጢአት የሌለበት እንደናንተ እንደኔ ለዚህ ጥምቀት የበቃ ሳይሆን እኔና እናንተን ለማንጻት ለእኔና ለእናንተ ልጅነትን ሊሰጥ የመጣ የእግዚአብሔር በግ ይህ ነው ብሎ ቅዱስ ዮሐንስ መሰከረ። መጥምቀ መለኮት ቅዱስ ዮሐንስ ተመልከቱ። ምክንያቱም ህዝቡ እንደ ራሱ እንዳይቆጥር እዛ የተሰለፈው ሰው በሙሉ እንደ ራሱ በደል እንደ ራሱ ኃጢአት በቆመበት ጫማ ቆሞ ክርስቶስን እንዳይመለከት ማለት ነው። ጥያቄያቸውን ሊመልስ በህዝቡ መሃል ጮኸ ማለት ነው ዮሐንስ። ስለዚህ እንዲህ ብሎ የሚያጠምቅ የዓለምን ኃጢአት የሚያስወግድ ነው ብሎ የሚመሰክር ቅዱስ ዮሐንስ አጠገብ ክርስቶስ ምን ሊሆን መጣ? ሊጠመቅ መጣ ማለት ነው። ተመልከቱ። ክርስቶስ ሊጠመቅ ሲወርድ እኔና እናንተም ታቦታቱን ይዘን እንወርዳለን። ቅድም እንዳልኳችሁ ይህንን ታቦት ይዘን ስንወርድ ታቦታቱ በሙሉ የክርስቶስ ምሳሌ ናቸው። ሙሉ ታቦታት በክርስቶስ ምሳሌ የተመሰሉ ናቸው። ታቦታቱን ያከበሩ ካህናት ደግሞ በመጥምቀ መለኮት ቅዱስ ዮሐንስ የሚመሰሉ ናቸው። ተመልከቱ። የወረድንበት ወንዝ የወረድንበት ጥምቀተ ባህር ደግሞ ከከተማ ወጣ ያልንበት ያ ቦታ ደግሞ የዮርዳኖስ ምሳሌ ነው። በዮርዳኖስ ዕዳ በደላችን ተደመሰሰ። ዛሬ ታቦቱን አጅበን በሄድንበት እኔና እናንተ ንስሐ እየገባን ይሁን ማታውን ሌሊቱን የምናሳልፈው ጥምቀቱን ስንጠመቅ እግዚአብሔር ሆይ በየዓመቱ ጥምቀትን አከብራለሁ፣ አንተ በዚህ በሚረጨው ጸበል እኔ ላይ በሚነዛው በዚህ በተቀደሰ ውሃ እባክህን ሕይወቴን ኑሮዬን ቀድስልኝ እያልን እየተባረክን ይሁን በደላችንን እየቀነስን ኃጢአታችንን እየተውን ለጽድቅ ይሁን የምንመላለሰው። በእውነት በጥምቀት ሰበብ ሌላ ነገር ውስጥ እንዳንገባ እግዚአብሔር በእውነት በቸርነቱ ሁላችንም ያግዘን። ይሄ ነው ከኛ የሚጠበቀው ማለት ነው። በዚያ ቦታ ስንወርድ ይሄንን ይዘን ነው የምንወርደው ማለት ነው። ጥምቀተ ባህሩ የዚያ ምሳሌ ነው። እኔና እናንተ በዮርዳኖስ ዕዳ በደላችን ተደመሰሰ። ክርስቶስ በእግሩ ዮርዳኖስን ሲረግጥ ዮርዳኖስ የወርና ዳኖስ ተብሎ ለሁለት የተከፈለ ነገር ግን በኋላ ዮርዳኖስ ሆኖ የሚገናኘው ላይ ክርስቶስ መገናኛው ላይ ሲጠመቅ የሚገርማችሁ ሕዝብና አሕዛብን ክርስቶስ በጥምቀቱ አንድ አደረገ። የአዳምን በደል ክርስቶስ ምን አደረገ? የሚገርማችሁ ደመሰሰ። ዛሬ በደላችን የሚደመሰስበት በዓል እንዲሆንልን የእርሱ መልካም ፈቃድ ይሆንልን። ሁለተኛው ክርስቶስ ከናዝሬት ገሊላ ወደ ዮርዳኖስ የወረደበት ሁለተኛው ምክንያት ወደ ራሱ ሊያቀርበን ወደ ዮርዳኖስ ወርዷል። ክርስቶስ ወደ ራሱ ሊያቀርበን፣ ወደ አባቱ ሊያቀርበን፣ ወደ መንፈስ ቅዱስ ሊያቀርበን፣ ርቀን የነበርነውን ከእርሱ ሸሽተን የነበርነውን እኛን ሊያቀርበን ክርስቶስ የሚገርማችሁ ወደ ዮርዳኖስ ወረደ። በዚያ በማየ ዮርዳኖስ እርሱ ሲጠመቅ በዮሐንስ እጅ እርሱ ሲከብር ሲጠመቅ ምን ሆነ ማለት ነው? እኔና እናንተ ወደ አባቱ ወደ ራሱ ወደ መንፈስ ቅዱስ ቀረብን ማለት ነው። ምንድን ነው የሚለው? በውሃ እንግዲህ ሰባት ካት እንደጠፉ ሁላችንም መጽሐፍ እንደሚነግረን እናውቃለን። በውሃ ሰባት ካት ጠፍቷል። የድሮ ዘመን ሰዎች ኃጢአት በመስራታቸው የተነሳ በውሃ ጠፍቷል። በንፍር ውሃ እግዚአብሔር አጥፍቷቸዋል፣ ቀስፏቸዋል። ዛሬ ግን በውሃ ክርስቶስ ሕይወት ሊሰጠን ሁሉም ሰው በሚያገኘው ሀብታም ድሃ እኩል በሚያገኘው በማርና በወተት መጠመቅ ይችል ነበር። ክርስቶስ አይደለም፣ ለእርሱ ሁሉን መስጠት ይችላሉ። የፈጠረው ሁሉ የእርሱ ነው። ነገር ግን ከምድር 70% በላይ የሚሆነውን ውሃ እንደሆነ የሚያውቅ አምላክ የፈጠረ አምላክ ሰው ሁሉ ባለበት ውሃ እንደሚገኝ የሚያውቅ አምላክ ማንም እንዳይቸገር በውሃ ተጠመቀ። የሚገርማችሁ በውሃ ሲጠመቅ
ወደ ራሱ ይበልጥ አቀረበ። በዮሐንስ እጅ ሄዶ ሲጠመቅ ወደ ራሱ ይበልጥ አቀረበ። ዮሐንስ ወደ ራሱ መጥቶ እንዲያጠምቅ የሚያደርግ ቢሆን ኖሮ ተመልከቱ እንግዲህ ሊቃውንቱ ምን ይላሉ? ካህናትን ሊያከብር ክርስቶስ ወደ ዮሐንስ ሄደ ይላል። ለምንድን ነው ብትሉኝ ዛሬ ባለጠጎች የተለያዩ ሰዎች ምን ይሉ ነበር? አይ እኛ ዛሬ መጠመቅ የሚገባን ካህናቱን ወደ ራሳችን ጠርተን ነው። ልጄም ብርድ ይመታዋል ብሎ እኮ አንዳንድ ሰው በቦይለር ውሃ አፍልቶ የሚመጣ እኮ አለ። ክርስትና ለማስነሳት ሲመጣ የሚያስቸግር ምዕመን እኮ ሞልቷል። ተመልከቱ። ክርስቶስ ግን ካህናትን ሊያከብር ወደ ዮርዳኖስ ሄዶ ነው የተጠመቀው። ቤተ ክርስቲያን መተን ወደ ቤተ ክርስቲያን ቀርበን ስጋው ደግሞ በሚፈተትበት በሚዘጋጅበት በሕይወትም በሞትም እረፍት በምናገኝባት በቅድስት ቤተ ክርስቲያን መተን ክርስትና እንድንነሳ እግዚአብሔር አስተማረን። በውሃ ጠመቀን። ደግሞ ሁሉም ሰው በእኩል በሚያገኘው ውሃ፣ ማንም ያደፈ ቢኖር ታጥቦ በሚጸዳባት ውሃ። ሰው ከሰው ጋር እኩል ሆኖ የታየው በመኪና ስለሄደ አይደለም። ሰው በሰው ዘንድ ከብሮ የተገኘው ያማረ ስለለበሰ አይደለም፣ ጥሩር ስለበላ አይደለም፣ ንጹሕ ውሃ ስላለን። በውሃ ባንታጠብ አንዳችን በአንዳችን ፊት አንቆምም። እግዚአብሔር ልጆች በዚያ ውሃ እኔና እናንተ ልጅነትን እንድናገኝ ውሃን ሊባርክ ወደ ራሱ ሊያቀርበን ክርስቶስ ተጠመቀ። ቅዱስ ያሬድ እንደዚህ ይላል፣ በልደቱ ተወለድን ይላል፣ በእርሱ መወለድ እኛ ተወለድን ይላል፣ ወበጥምቀቱ ተጠመቅን ይላል፣ በጥምቀቱ ደግሞ ተጨምሮ በጥምቀቱ ምን ሆንን? እኛም እንደገና ደግሞ ተጠመቅን ይላል። አያችሁ፣ መጠመቃችንን ሲወለድ መወለዳችንን ሲጠመቅ መጠመቃችንን እንደገና ይነግረናል ማለት ነው። ከዛ በኋላ ምን ይላል? ኢየሱስ ክርስቶስ ሀበ አቡሁ አቅርበን ይላል ማለት ክርስቶስ ጌታ መድኃኒት የሆነ ወደ አባቱ እኛን አቀረበን ይላል። ተመልከቱ፣ ወደ ራሱ እንዳቀረበን፣ ወደ አባቱ እንዳቀረበን፣ ወደ መንፈስ ቅዱስ እንዳቀረበን የሚነገር ስለሆነ ሊያቀርበን ክርስቶስ ምን ሆነ? እኔና እናንተን ሊያቀርበን ወደ ዮርዳኖስ ወረደ ማለት ነው። ተመልከቱ፣ እርሱ ሊያቀርበን ሲመጣ እኛ እየሸሸን እንዳንቸገር በእውነት እግዚአብሔር በረድኤቱ ጥላ ስር ያኑረን። ሲያቀርበን ምን ይዞ ቀረበ ነው ጥያቄው። በጥምቀት ሲያቀርበን ምን ይዞ ቀረበ? እርቃን ስለነበርን ልብስ ይዞ ቀረበ ለኛ። ዛሬ ክርስትና ስናነሳ ሕፃናቱ ነጭ ልብስ ይዘን መተን ክርስትና አንሺዎች ወይ ደግሞ የክርስትና አባት እናት የሆንን ሰዎች ሕፃናቱን ከጥምቀት በኋላ እንቀበላቸዋለን፣ በቅፋችን እናሳድጋለን ብለን። ክርስቶስ እኔና እናንተ እንድንጠመቅ ሲያደርገን ተጠምቆ ለእኔና ለእናንተ የድነትን በር ሲከፍትልን ክርስቶስ ለእኔና ለእናንተ እርቃናችንን ሊሸፍን በጥምቀቱ መጣ ማለት ነው። በእውነት ተመልከቱ፣ እርቃናችንን ሊሸፍን እንዲህ ይላል ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በተጻፈ መልእክቱ፣ የተጠመቃችሁ ክርስቶስን ለብሳችኋል ይላል። ዛሬ ለጥምቀት ብዙ በውድ ዋጋ በየአቅማችን የገዛ ነው፣ ያሰፋ ነው፣ የተጠበብንበት አዋቂዎች የሰፉት የተጨነቁበት ልብስ አለ። ነገር ግን ያ ልብስ በእውነት ከክርስቶስ በላይ ይሁን፣ እኛ ለሱ የተጨነቅነውን ያህል ክርስቶስን ለመልበስ ተጨንቀን ይሁን፣ በጥምቀቱ ክርስቶስን እንደለበስን ማወቅ አለብን ማለት። የተጠመቃችሁ ክርስቶስን ለብሳችኋል ይላል። ዛሬ ለብሰን ነገ ለሚቆሽሸው ልብስ አይደለም። ለከተራ ብንለብስ ለቃና ዘገሊላ የማይደርሰውን የሚቆሽሸውን ልብስ አይደለም። ክርስቶስን ለዘላለም በሕይወታችን የሚያበራውን ክርስቶስን ለብሰናል። ለዘላለም በሕይወታችን እርቃናችን የሚሸፍንልን እራፊ ሆኖ የማይበላሽብንን ለዓመት ብንለብሰው ለሚቀጥለው ዓመት አይሆንም የማንለውን አረጀ ገደፈ ብለን ፋሽን በመጣ ቁጥር የማንቀይረውን የዘላለም አባት የሆነውን ክርስቶስን እንድንለብስ ክርስቶስ ራሱ ለእኔና ለእናንተ ተጠመቀ። ያንን ልብስ እንዳናወልቅ፣ ያንን ልብስ እንዳንረሳ፣ እርቃናችን ሆነን እንዳንጎዳ በእውነት በቸርነቱ ጥላ ስር ሁላችንም ያቆየን። ስለዚህ ክርስቶስ ሲጠመቅ ወደ ራሱ ሊያቀርበን ሲያቀርበንም ለእኛም የሆነውን የተፈተለ ማንም ያላዘጋጀውን የራሱን ሥጋና ደም ልብስ አድርጎ ሲሰጠን፣ የራሱን ክብር ለእኔና ለእናንተ ክብር አድርጎ ሲሰጠን፣ የእኛን ውርደት ሲቀበል፣ በዚያ ነው ክርስቶስን በጥምቀቱ የምናስታውሰው ማለት ነው። ይህንን ሁለተኛ ምክንያት አድርገን መጠመቁን ልናነሳ እንችላለን። የመጨረሻው ነገር ትንቢት እንዲፈጸም በዚህ ትምህርት የመጨረሻ ነው ያልኳችሁ። ስለ ነገረ ጥምቀቱ ተነስቶ አያልቅም። ነገር ግን በዚህ ትምህርት የመጨረሻ ክፍል የምናደርገው ትንቢት እንዲፈጸም ክርስቶስ ወደ ዮርዳኖስ ወረደ። ወደ ዮርዳኖስ ወርዶ እንደሚጠመቅ የተነገረ ትንቢት ስላለ፣ የተነገረ የተተነበየ ትንቢት ስላለ፣ ነቢያት የተናገሩት ነገር ስላለ አንዱን ብቻ እናንሳ። መዝሙረኛው ዳዊት መዝሙር 113 ላይ ያነሳው ትልቅ ነገር አለ። ባህርኒ ርየት ወጎየት የሚል ባህር አየች ሸሸችም ይላል። ማየቷን አየችው ማንን? አምላኳን። ስታየው ግን ምን ሆነች? ሸሸች። ለምን? ባህርን በአንደኛ በዚያ ባህር ውስጥ የተደበቀ የጠላት ሴራ በእብነ በረድ የተጻፈ የአዳምንና የሔዋንን ውላቸውን የተፈራረሙበት ዲያብሎስ ያስፈረማቸውን የተንኮል ሴራ እዛ ባህር ስለተሸከመች ኃጢአት፣ በደል፣ ርኩሰት፣ ክፋት፣ ሽንገላ ውስጧ ስላለ በፊቱ መቆም አልቻለችም፣ ሸሸች። አንደኛ። ሁለተኛ የፈጠራት ፈጣሪ ውሃ እንድትሆን ውሃ ያደረጋት፣ ባህር እንድትሆን እንድትፈስ ያደረጋት የፈቀደላት ክርስቶስ በፊቷ ሲቆም፣ በመሃሏ ሲረግጥ፣ በእግሮቹ እሷ ላይ ሲቆም መቆም አልቻለችምና አይታ ሸሸች። የሚገርማችሁ በዚያ ጊዜ ዮርዳኖስ ድጋሚ ደግሞ ባህር አየች ሸሸች ካለ በኋላ ደግሞ ስለ ዮርዳኖስ ያነሳ።
ስለ ዮርዳኖስ ደግሞ ምንድነው የሚለው? ዮርዳኖስኒ ገባ ድሬው ይላል። ዮርዳኖስ ደግሞ ወደ ኋላው ገባ ተመለሰ ነው የሚለው፣ ወደ ኋላው። ዮርዳኖስን ስንመለከት እነ ሙሴ የተሻገሩበት ነው። እንግዲህ በሙሴ ላይ አድሮ እግዚአብሔር ተአምራትን ሲያደርግ ፈርታ ለሁለት የተከፈለች ዮርዳኖስ ፈጣሪዋ ደግሞ የሙሴን ፈጣሪ የሆነ አምላክ ክርስቶስ ሲመጣ እንዴት ይሁን በፊቱ መቆም የምትችለው? እንዴት ይሁን በፊቱ ምንም ነገር ሳይኖር ወደኋላ ሳታፈገፍግ መቆም የምትችለው? እንደ ሰም ፌስታል ውሃ ምንድነው እሳት ሲነካው ፌስታል እንዴት ነው የሚሰበሰበው? እንደዚያ ተሰበሰበች ብሎ ሊቃውንቱ ይናገር። ለምን? ከአምላክነቱ ክብር የተነሳ ከአምላክነቱ ሞገስ የተነሳ ሸሸች። በዚህ ብቻ በቃም ሌሎች ተፈጥሮች ባህር፣ ውሃ የሚሄደው ወንዞች የሚሄዱት በኮረብታ በተራራ ታጅቦ እንደሆነ የሚታወቅ ነገር ነው። ታዲያ እዚህ ጋር ስንመለከት እንዲህ ይላል፣ አድባር አንፈራዙ ከመሃራጊት ይላል። አድባር ተራሮች የተባሉ ኮረብቶች የተባሉ ደግሞ እንደ ጊደር ምን ሆኑ? እንደ እንቦሳ ምን ሆኑ? ዘለሉ ነው የሚለው። እንደዚህ ሲዘሉ እንዲዘሉ ያደረጋቸው አንደኛ ፈጣሪያቸው መሆኑ። ሁለተኛው ትልቁ ነገር ግን አድባር የተባሉ ተራሮች፣ ኮረብቶች የተባሉት ነቢያት ቅዱሳን ናቸው። ተመልከቱ። እነ ሙሴ በዚያ ባሉበት ሆነው የክርስቶስ መጠመቅ በደስታ አዘለላቸው። ለምን? ባይጠመቅ አይሰቀልም፣ ባይሰቀል አይሞትም፣ ባይሞት በትንሣኤው አያነሳቸውም፣ ካሉበት በዚያ ጥልቅ ካሉበት አያወጣቸውም። ተመልከቱ። ስለዚህ የድነት በር እየተከፈተ ይበልጥ ወደ እነሱ እየቀረበ ይበልጥ ኃጢአተኛ ወደ ሆነው ወደ እኛ እየቀረበን የመምጣቱ መንገድ ስለሆነ ጥምቀት ማለት። ስለዚህ አይተው ምን ሆኑ? ወደ ኋላቸው ሸሹ፣ ዘለሉ ተራሮች፣ ይህን ሁሉ ክብር ገለጡ። ዛሬ እኛ የምንዘለው ለምን ይሁን? በእውነት ወደ እኛ እንመለስና ጥቂት ነገሮችን አይተን እኛ እናበቃለን። እኛስ በምን ይሁን የምንዘለው? ዛሬ ጥምቀተ ባህሩ ላይ በእውነት የዝማሬው ዜማ ነው፣ የዝማሬው ጣዕም ነው፣ ለእግዚአብሔር ያለን ክብር ነው የሚያዘልለን ወይስ ሌላ ነገር ይሁን የሚያዘልለን? ስንመለስ ሌላ ስንሄድ ሌላ እንዳንሆን በእውነት እግዚአብሔር በቸርነቱ ይርዳን። ለጥምቀት ብለን ተጨንቀን ያሰፋነው ልብስ ከላያችን ላይ ሳይወልቅ እኛ የምንውልበት የምናድርበት የምናመሽበት ሌላ እንዳይሆንብን መጠንቀቅ ያስፈልጋል። በተለይ ወጣቱ ትውልድ ወገቡ እስኪሰነጠቅ ድረስ ምንጣፍ እያነጠፈ ይውላል፣ ይሮጣል፣ ላቡ እስኪንጠባጠብ ድረስ። ነገር ግን ያ በረከት ከላዩ ላይ ሳይወርድ ያንን በረከት ይዞ ወደ ቤቱ መግባት ሲገባው ሌላ ቦታ ወጣቱ እየዋለ ተቸግረናል። እግዚአብሔር በእውነት በያለንበት ቦታ ወጣቶችንም እንዲጠብቅልን የኛ የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ስለዚህ ነቢያት የሰበኩለት አምላክ ስለመጣ የሰበኩለት ትንቢት የተናገሩለት ሱባኤ የቆጠሩለት አምላክ ስለመጣ ምን ሆነዋል? በደስታ ዘለዋል ማለት ነው። ትምህርቱን ለማጠቃለል ያህል ቅድም እንዳልኳችሁ ዛሬ በጥምቀተ ባህሩ በታቦቱ ፊት እኔና እናንተ እንደ ተራሮች በደስታ ለክብሩ በምስጋና እየዘለልን ከሆነ በረከተ ረድኤት እናገኛለን። በምስጋና ማዕበል ተቃኝተን በቅዱስ ያሬዱ ውብ ዜማ ተቃኝተን እጅግ በጣም በምስጋና ተመስጠን ስናመሰግን ከቆየን በዚያ በረከትን አትርፈን ወደ ቤታችን እንመለሳለን። ካልሆነ እንደ ተራሮቹ ካልሆነ ግን አደጋው ከባድ ነው የሚሆነው። ከበረከት ይልቅ መቅሰፍት ነው የሚገጥመን። ከዚህ በእውነት እግዚአብሔር ሁላችንንም ይጠብቀን። ሌላው እንደ ዮሐንስ መጥምቅ እንዴት ወደ እኔ ትመጣለህ ብለን ታቦቱ እኛን ለመባረክ ወደ አደባባይ፣ ወደ ከተማ፣ ወደ ጥምቀተ ባህር፣ ወደ ወንዙ ሲወርድ እንዴት ለዚህ ክብር አበቃኝ? በአንተ ፊት ምንጣፍ ላነጥፍ እኔ ምንድነኝ? በአንተ ፊት ለመዘመር እኔ ምንድነኝ? ማጠንቱን ይዤ በአንተ ፊት ለማጠን እኔ ምንድነኝ? እያለ እግዚአብሔርን መጠየቅ መቻል አለብኝ። ይሄንን ያለበስከኝ ለጥምቀት ያልሆነ ቀሚስ ይበጣጠስ ብለን የለበስነውን ልብስ እንድንለብስ የክብር ልብስ ሰዎች ሁሉ አይተው የሚመኙትን የዓለም ሰዎች በሙሉ የሚሰበሰቡበትን ይህን ድንቅ የሆነ የጥምቀትን በዓል ስናከብር እንዲህ እንድንከብር እንዲህ ውብ እንድንሆን እንዲህ ሐሳብ ሁሉ እኛ ላይ እንዲሆን ያደረከኝ እኛ ማንን እያለን እንደ ዮሐንስ መጠየቅ መቻል አለብን። እኔ ማንኝ? ለዚህ አበቃኸኝ? በእውነት እኔ ይገባኝ ይሁን? ከዚህ በላይ ደግሞ ከመላእክቱ ጋር ጻዕዳውን ነጩን እንድታለብሰኝ ያስፈልገኛል። ዮሐንስ በእጆቼ በኃጢአተኛ እጆቼ ያንተን የጽድቅ አክሊል እንዴት እነካለሁ? ራስህን እንዴት በእጆቼ ይጨብጣለሁ? ምን ብዬ ሳጠምቅሃለሁ? ሌሎች ኃጢአታቸውን እየነገሩኝ ይጠመቃሉ። አንተ ኃጢአትን ሁሉ ልብን ኩላሊትን የምትመረምርን አምላክ እንዴት አጠምቃለሁ ብሎ ነው በትህትና ዝቅ ያለው። ዛሬ በትህትናው ልዕልናን አግኝቶ ስሙ በያለበት ቦታ ይነሳል። የቅዱስ ዮሐንስ ተመልከቱ። ጥምቀት በመጣ ቁጥር አውደ ዓመት በመጣ ቁጥር ዮሐንስን ሳትጠራ ቅዱስ ቤተክርስቲያናችን አልፋ አታውቅ። ይህን ክብር ለማግኘት ግን ዝቅ ብሏል አምላኩ ፊት። እኔና እናንተ በታቦቱ ፊት ዛሬ በትህትና ዝቅ ብለን በፊቱ የወደቀውን ቄጤማ እንኳን ለመርገጥ እየተጠነቀቅን በእውነት ለዚህ አበቃኝ እኔ ማንኝ እያልን በማደሪያ በታቦቱ ፊት እኔ እንድቆም ማንኝ እያልን ይህን ዝማሬ እንዳመሰግን እንድዘምር እኔ ማንኝ። ብዙዎች በጸበል ቦታ እያሉ ብዙዎች ህመም ይዟቸው በሆስፒታል በኦክሲጂን በሰው እጅ በእንክብካቤ አይናቸውን ዞር ካረጉ የሚጠፉ ሆነው ሳለ አንተ ፈቅደ እኔን ለዚህ በዓል ያደረስከኝ እኔ ማንኝ እያልን በትህትና እንድናከብር ዘንድ ያስፈልጋል ማለት ነው። እኔ በአንተ ልጠመቅ ዘንድ ያስፈልገኛል ሲል ነበር። ትህትናው ተነግሮ ስለማያልቅ ነው።
እኔ ባንተ ልጠመቅ ዘንድ ያስፈልገኛል ነው ያለው። ማን? መጥምቀ መለኮት ቅዱስ ዮሐንስ። እኛስ ጥምቀተ ባህሩን ስንወርድ በእውነት እኔ ባንተ ለኔና ለህዝቡ ባፈሰስከው ደም በአዲስ ኪዳን ለኛ መሰረት አድርገህ በሰጠን በዚያ ደም ለኛ በሰጠን ቆርሰ በሰጠን በዚያ ስጋ መንጻት አለብኝ። ዛሬ ኃጢአት አለብኝ፣ ዛሬ ሱስ አለብኝ፣ ዛሬ ሐሜት አለብኝ፣ ርኩሰት አለብኝ። በጣም ብዙ የዲያብሎስ ስራ ላይ ያለ ዘመናዊነቱ ገዝቶኛል፣ ሸምቶኛል። እየተሰቃየሁ ነው ያለሁት። በሃይማኖት እንዳንጸና እንኳን ዕውቀት ጉድለት አለብኝ። ዕውቀት ኖሮ ደግሞ መታበይ አለብኝ። በሃይማኖት በምግባር እንዳልኖር ከልክሎኛል እያልን በገንዘባችን በተለያየ ነገር የታሰርን ሰዎች እንኖራለን። ከዚህ ሁሉ ነፃ መውጣበት በዓል እንዲሆንልኝ እያልን በፊቱ ልንሰግድ ዘንድ ያስፈልጋል። ወደ ዮርዳኖስ ስንወርድ ሆረ ኢየሱስ እያልን ሄደ ኢየሱስ እያልን ስንዘምር ስንማጸን ክርስቶስ መሄዱን ስንናገር እኛም የኃጢአት መንገዳችንን ለቀን የምንሄድበት እኛም በክፋት የቆምንበትን ነገር ሁሉ ለቀን ወደፊት ፈቀቅ የምንልበት እርሱን ለማግኘት እኛም የምንጓዝበት በዓል ሊሆን ዘንድ ያስፈልጋል ማለት ነው እና እግዚአብሔር አምላካችን በዚህ ልክ ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።